ቤተክርስቲያን አይደለም የገፋቻቸው፣ ቤተክርስቲያን አይደለም ክብራቸውን የነጠቀቻቸው። ፈተናው እስከደረሰባቸው ድረስ አባ ክፍለ ማርያም ተብለው የሁለቱም አድባራት አስተዳዳሪዎች ሆነው ሰርተዋል። ፈተናው ስለደረሰባቸው እናዝናለን። ሕግም እንደ ሕግ አውጥቶ አውርዶ ፈርዷል። ይህንን ምንም ማድረግ ስለማንችል ከዚህ ውጭ ካልሆነ በስተቀር ትናንትና የምትፈራው የምትከበረው ሁሉም የሚንቀጠቀጥላት ቤተክርስቲያን ዛሬ ሁሉም ብድግ ብሎ ትንሹም ትልቁም ከፍ ዝቅ ሲያደርጋት መስማት ሞት ይሻላል። ሁል ጊዜ እውነትን ብንሸሸው እውነት ራሱ ደግሞ ይመሰክራል። እውነት ራሱ አንደበት አውጥቶ ይናገራል። በእሳቸው የተጀመረ አይደለም፣ ነበረ፣ አለ፣ ወደፊትም ይኖራል፣ ይቀጥላል። ስም ሰጪው ብዙ ስለሆነ እንዴት እንደዚህ ይባላል የሚለው ብዙ ስለሆነ ከዚህ አንጻር እነሱ ሸሽተዋል። እኔ የግል ጸብ የለኝም። ከጊዜ በኋላ ለመደበቂያ ብለው የሰጡትን ስም ሁለታችንንም አይገልጸንም፣ ማንም የሚያውቀው ስለሆነ አይደለም። የአባቱ የእናቱ ውድቀት ሀፍረት ደስታው የሆነ ትውልድ እንጂ ሐዘኑ የሆነ አይታይም። አንድ ትልቅ አባት ልጁን የረገመበት ምክንያት ምንድን ነበረ? እንዲህ ብንል ተቀባይነት እናገኛለን ከሚል ሰበብ ያልተራቆቱትን እያራቆቱ ነውርና ስም የሚሰጡ እንዳሸን ፈልተዋል። ዝም ብሎ ያዘው፣ ልቀቀው፣ ጣለው፣ አባረው፣ ምታው፣ ግፈፈው፣ እሱ ካህንህ አይደለም እሱ እንዲህ አይደለም እያሉ መከራ ማየቱ ካማዊነት ካልሆነ በስተቀር ቤተ ክርስቲያኒቱን ገፍቶ ለመጣል በጥላቻ ተመስርተው የባዕዳን መሳሪያዎች ሆነው የሚጮሁ በስተዋልና ዛሬም ቅድስት ቤተ ክርስቲያን ተቃዋሚዎች አሏትና ተቃዋሚዋ በሚያድርባቸው እያደረ የእግዚአብሔር የሆኑትን እየጠለፈ መጣል ምንጊዜም የማይታክት ነውና አንዳንድ ጊዜ እውነትን አለመድፈር፣ በእውነት ስለ እውነት አለመኖር፣ መደበቂያ መሸሸጊያ ፍለጋ ብዙ ነገሮችን ልንሰማ እንችላለን። ሁልጊዜም በሃይማኖታችን እንጽና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ የሰንበት ትምህርት ቤት የጽዋ ማህበራት ልዩ ልዩ በመንፈሳዊ አገልግሎት የተሰማራችሁ በሙሉ ሕፃናቱ እንደምን አደራችሁ? እንዴት ሰነበታችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ ደስ ይበላችሁ ለፍጻሜ በመብቃታችሁ። የተጀመረ ስራ ተጠናቆ ፈቃደ እግዚአብሔር ሆኖ ታቦተ ሕጓን አስገብተን ለማክበር ስላበቃን እግዚአብሔር ስለፈቀደልን ክብርና ምስጋና ለእርሱ ይሁን ብላችሁ አሁንም አመስግኑት። የተወሰኑ መልእክቶች አስተላልፋለሁ። ከሁሉም በላይ ሁሉን ነገር ላደረገልን ለእግዚአብሔር ምስጋና ስናቀርብ አድረናል፣ አርፍደናል። አሁንም እናመሰግነዋለን። ተቀደሲ ወንሲ ኃይለ ቀደም ብለው ሊቃውንቱ የዘመሩልን ልዩ ጣዕመ ዜማ ያሬዳዊ ዜማ ነው። ተቀደሲ ወንሲ ኃይለ ኦ ቤተ እግዚአብሔር፣ የእግዚአብሔር ሆይ፣ የእግዚአብሔር ቤት ሆይ ክበሪ፣ ግነኚ፣ ተቀደሺ፣ ንጽሕት ነሽና ንጽሕት ሁነሽ ለዘላለም ኑሪ፣ ኃይልን፣ ብርታትን፣ ሞገስን ተጎናጸፊ እያለ ቅዱስ ያሬድ የዘመረውን ነው። ሊቃውንቱም ያሬዳውያን ናቸውና የዘመሩልን። አዎ የእግዚአብሔር ቤት ኃይልን ካልተጎናጸፈች
ንጽህናን ቅድስናን ገንዘብ ካላደረገች ተቃዋሚዋን፣ ተከራካሪዋን፣ ፈታኟን የማሸነፍ አቅምም ጉልበትም አይኖራትም። ፈታኝ አላት፣ ተከራካሪ አላት፣ ተቃዋሚ አላት። ጥንተ ጠላት ከመጀመሪያው ጀምሮ የሰው ልጆችን ክብር የማይፈልግ ሰዎች እግዚአብሔርን እያመሰገኑ ለእግዚአብሔር እየተገዙ ሕገ እግዚአብሔርን ጠብቀው እንዲኖሩ የማይሻ ጠልፎ የሚጥል ከእግዚአብሔር የሚለይ አለና እንዲህ አይነቱ ተከራካሪ ተወዛጋቢ አዳኝ ሊወድቅ የሚችለው ኃይሉን የሚያጣው የእግዚአብሔር ቤት ኃይልን ስትጎናጸፍ፣ የመንፈስ ቅዱስን ኃይል ስትጎናጸፍ፣ እግዚአብሔር ኃይሏና ጉልበቷ ብርታቷ ሲሆን ስለሆነ ተቀደስ ይወንሴ ኃይለ የእግዚአብሔር ቤት ሆይ የእግዚአብሔር ቤት ሁነሽ እንድትኖሪ ቅድስና ንጽህና ገንዘብሽ ሆኖ እንድትኖሪ እንደ መላእክቱ እግዚአብሔርን እያመሰገንሽ ምንጊዜም የእሱ ማደሪያ ቤተ መቅደስ ሁነሽ እንድትኖሪ ኃይል ይኑርሽ፣ ጉልበት ይኑርሽ፣ ብርታት ይኑርሽ። ጉልበትሽም ሌላ ምድራዊ ጉልበት አይደለም፣ ኃይልሽም ምድራዊ ኃይል አይደለም። ኃይልሽ እግዚአብሔር ነው፣ ጉልበትሽም እግዚአብሔር ነው። ከሁሉ ነገር የሚጠብቅሽ የሚታደግሽ ማደሪያሽ እሱ እግዚአብሔር ነው። በስ እሱ በአንቺ እስካደረ ድረስ ኃይል አለሽ፣ ተቃዋሚ በአንቺ ዘንድ ጉልበት አይኖረውም ብለው ነው ያስተማሩ። ዛሬም ቅድስት ቤተ ክርስቲያን ተቃዋሚዎች አሏትና ተቃዋሚዋ በማደሪያው በሚያድርባቸው እያደረ የእግዚአብሔር የሆኑትን እየጠለፈ መጣል ምንጊዜም የማይታክት ነውና ኃይልን ተጎናጽፈን በጸሎት በርትተን በአምልኮት በርትተን ኃይላችን ጉልበታችን እግዚአብሔር ሆኖ ለኛ የሰጠን ኃይል ጉልበት ቅድስተ ቅዱሳን ድንግል ማርያም የእናት አማላጅ ሆና እኛን ይጠብቁ ዘንድ የሰጠን ቅዱስ መላእክቱ ሆነው በኃይል ላይ ኃይልን ተጎናጽፈን መኖር እስከቻልን ድረስ ሁልጊዜም ድል አድራጊዎች ነን። ኃይልን ተጎናጸፊ ስትባል ቤተ እግዚአብሔር በተደጋጋሚ እንደምንነጋገረው የመጀመሪያ ቤተ እግዚአብሔር የምንባለው እያንዳንዳችን የሰው ልጆች ነን። ሁላችንም ትንሽ ትልቅ፣ ልጅ አዋቂ፣ ካህን ምእመን ሳይባል ሁሉም የእግዚአብሔር ቤት ነው። ከዚያ በኋላ ነው ደግሞ የቤተ መቅደሱ የእግዚአብሔር ቤት እኔና እናንተ የሰራ ነው። ህንፃው ተለውጦ የእግዚአብሔር ቤት ይባላል። ከዚያ ሁላችንም ደግሞ በአንድነት የእግዚአብሔር ቤት ቤተ ክርስቲያን እየተባል እንጠራለን። ስለዚህ ቤተ ክርስቲያን በመንፈሳዊ ጥበብ፣ በመንፈሳዊ ኃይል፣ በመንፈሳዊ ወኔ በእግዚአብሔር የኔነት እግዚአብሔር የኔ ነው የኛ ነው ብላ እስካልተመካችና እስካልኖረች ድረስ ጉልበት ሊኖራት አይችልም። ስለዚህ ጉልበታችን እግዚአብሔር ነውና እነሆ እንድንቀደስ እንድንከብር በቤቱ እንድንኖር እሱ በእኛ ዘንድ እንዲነግስ እንዲኖር ፈቅዶልናልና ደስ ይበላችሁ፣ ደስ ይበለን። እግዚአብሔር የተመሰገነ። የተማርነውን በልቡናችን ያሳድርብን ብዬ ይህንን በዚያው ላይ ተወዋለሁ። ስለ ቤተ መቅደስ እንናገር ካልን መዋል ማደርም ይመጣል። ሰሎሞን ቤተ መቅደሱን ሰርቶ የተናገረውን እንናገር ብንል የቤተ መቅደስን ስራ የጀመረውን ማለት ለመስራት ያሰበውን ስለ ዳዊት እንተርክ ብንል ስለ ሌሎችም ለእግዚአብሔር ቤት ቀናተኞቹ ነው እንዴት እኛ በቤታችን እንኖራለን የእግዚአብሔር ቤትን ሳንሰራ ስላሉት እንናገር ብንል አይበቃንም ሰዓት። ቅድም እንደተባለው እንዳስተማሩን እግዚአብሔር የፈቀደለት የእግዚአብሔርን ቤት ይሰራልና እግዚአብሔር የተመሰገነ ይሁን። አሁንም ምንጊዜም ታዛዦቹ እንድንሆን እግዚአብሔር ይርዳን። በመጀመሪያ ደረጃ እንደተባለው ይህንን ስራ ለማስፈጸም ያልደከመ የለም። አድባራቱ ደክመዋል። የሰበካ ጉባኤው ከናስተዳዳሪዎቻቸው ኮሚቴ ተሰይሞ ኮሚቴው ደክሟል። የደከሙትን ሁሉ እንዳጠቃላይ እግዚአብሔር ይስጣችሁ ብላችሁ አመስግኑልን በእግዚአብሔር ስም።
ከዚህ በተረፈ ደግሞ ታሪክ ነው፣ እውነትም እውነት ነው። ሁል ጊዜ እውነትን ብንሸሸው እውነት ራሱ ደግሞ ይመሰክራል። እውነት ራሱ አንደበት አውጥቶ ይናገራል። ይህ ባህረ ጥምቀት ቅድም እንደተተረከው ቦታውን ለመረከብ ከአድባራቱ ከገዳማቱ ኮሚቴ ይሰየም እንጂ የኮሚቴው መሪ አድርገን ለዚህ አካባቢ የመደብናቸው በቅርብ በጠዋት በማታ ከአገረ ስብከቱ ከኔ ጀምሮ አብረው የሚሰሩ ነበሩ። በደረሰባቸው ፈተና እያዘን ፈተናው እስከደረሰባቸው ድረስ መልአከ ብርሃን አባ ክፍለ ማርያም ተብለው የሁለቱም አድባራት አስተዳዳሪዎች ሆነው ሮጠዋል፣ ደክመዋል፣ ሰርተዋል። በዚህ ምስጋናችን ይድረሳቸው፣ እግዚአብሔር ይስጥልን። ፈተናው ስለደረሰባቸው እናዝናለን። ከፈተናም ሁላችንንም እግዚአብሔር ይሰውረን። ቤተ ክርስቲያን አይደለም የገፋቻቸው፣ ቤተ ክርስቲያን አይደለም ክብራቸውን የነጠቀቻቸው። ቀኖናው የቤተ ክርስቲያን ቀኖናው የቤተ ክርስቲያን ስርዓቱ ስለሚያስገድድ እንጂ በጥላቻ ወይም የማይሰሩ ሆነው አይደለም። አንዳንድ ጊዜ እውነትን አለመድፈር፣ በእውነት ስለ እውነት አለመኖር፣ መደበቂያ መሸሸጊያ ፍለጋ ብዙ ነገሮችን ልንሰማ እንችላለን። እውነታው ግን የቤተ ክርስቲያኒቱ ሕግና ስርዓት ገፍቷቸዋል። በእሳቸው የተጀመረ አይደለም፣ ነበረ፣ አለ፣ ወደፊትም ይኖራል፣ ይቀጥላል። እስካሉበት ሰዓት ድረስ ይህንን ባህረ ጥምቀት በመላላክ በየቦታው በመሄድ በመንግስት መስሪያ ቤቶች ወደ ሀገረ ስብከቱም በታላቅ ተልእኮ አገልግሎታቸውን ሰርተዋል፣ አጠናቀዋል። ይህም ቤተ ክርስቲያን ሲሰራ ና አባይ ና አሁን እዚህ ደርሷል ና በጠዋት በማታ እኔንም ጭምር በመጥራት ትልቅ ስራ ስለሰሩ እናመሰግናለን። እግዚአብሔር ይስጥልን እንላለን። ታሪክ ስለሆነ እውነት ነው። ለመናገርም ተቸግረው ነው እንጂ ስራቸውን ረስተውት አይደለም። ኮሚቴውም ሳይጠራ ያለፈ ግን ለመናገር ተቸግሮ እንዲህ ሲነገር መቼም ተርጓሚው ብዙ አይደለ፣ አሽሟጣጩ ብዙ ስለሆነ፣ ስም ሰጪው ብዙ ስለሆነ እንዴት እንደዚህ ይባላል የሚለው ብዙ ስለሆነ ከዚህ አንጻር እነሱ ሸሽተዋል። ወይም ደግሞ አባስ ምን ሊሆን ደግሞ ይሄንን ብንል ብለው ይሆናል፣ አላውቅም። እንግዲህ እኔ የግል ጸብ የለኝም። እንደውም የበለጠ ለእኔ ቅርብ መሆናቸው ማንም ያውቃል። ይሄ ከጊዜ በኋላ ለመደበቂያ ብለው የሰጡትን ስም ሁለታችንንም አይገልጸንም፣ ማንም የሚያውቀው ስለሆነ። ስለዚህ ሰው ሲሰራ በሰራው ምንም ይሁን ምን በሕይወት እያለ አይደለም በሞቱም ምን ጊዜም የሰራውን ስራ እንተርክለት፣ ደካማ ጎኑንም ጠንካራ ጎኑንም እናውሳለት። እግዚአብሔር ደስ ይለዋል የእውነት አምላክ ስለሆነ። ስለዚህ በዚህ አገልግሎት ሰርተዋልና ባሉበት እግዚአብሔር ከሳቸው ጋር ይሁን። ለንስሐ አብቅቶ እግዚአብሔር በክብር ጠርቶ እንዲያኖራቸው የእሱ ቅዱስ ፈቃድ ይሁን። ስርዓተ ቤተ ክርስቲያን ተፈጽሟል። ሕግም እንደ ሕግ አውጥቶ አውርዶ ፈርዷል። ይህንን ምንም ማድረግ ስለማንችል ከዚህ ውጭ ካልሆነ በስተቀር ዛሬም መካከላችን ተገኝተው በሰሩት ስራ ተሸላሚ ቢሆኑም ምንም ቢሆኑም በጣም እኛ ደስ ባለን። ቤተ ክርስቲያን አድሎ የላትም፣ ጥላቻ የላትም። ጥላቻ የሰይጣን እንጂ የእግዚአብሔር ልጆች ስላልሆነ ይህንን በዚህ እንውሰደው። ባህር ዳር ሀገረ ስብከት ሁሉም አድባራት ወደ ገጠሩ ወጣ ያሉ ካልሆኑ በስተቀር አንድ ቦታ ላይ መሀል ከተማ መስቀል አደባባይ ላይ የዛሬው ምስካየ ኅዙናን መድኃኔዓለም ላይ ብቻ ነበር የምናከብር። ከዚህ ጫፍ ተነስቶ መሀል ከተማ ለመግባት ይታያችሁ ያለውን ርቀት መንገድም ዘግተን ነው የምንሄደው። ድካሙም ከባድ ነው። አንዳንዶቻችን ባዶ እግራችንን በእግራችን ለመሄድ በእግራችን ለመሄድ ተስኖን ስንዝል ካህናቱ ታቦተ ሕጉን አክብረው ያን ሁሉ መንገድ ይሄዱ ነበር። አንድ ድካሙ እንዳለ ሆኖ
የውሃ በዓል ከውሃ ነውና መከበር የነበረበትም ጥንትም እዚያው ነበርና የምናከብረው በውሃ ዳር፣ በጣና ዳር፣ በአባይ ዳር። ያ ቀርቶ የብስ ላይ ማክበራችን ደግሞ ለቅድስት ቤተ ክርስቲያን ሌላው ሕመም ነበረ። ውሃው ባይኖር እሺ፣ እግዚአብሔር እዚህ ላይ አባይን ሰጥቶን ጣናን ሰጥቶን በዚሁ በተቀደሱት እግዚአብሔር አክብሮ መርቆ አስውቦ አስጊጦ በሰጠን መጠቀም ስንችል አንድ የብስ ላይ ነበር ያለ ነው፣ ከነበርንበት ተነስተን ማለት ነው። ስለዚህ እንደተነገረው የአባይ ልጅ ምንድነው የሚባለው? ውሃ ጠማው። አባይ ከዚህ በመካከል እየወረደ ጣና ዙሪያውን ከቦን ከጣና ዳር ከአባይ ዳር ማክበር ሲገባን ለምን የብስ ላይ እናከብራለን ብለን ድምፃችንን ከፍ አድርገን ለተደጋጋሚ በየጥምቀት በዓሉ አቤቱታ አቅርበናል። ከዚያም ሐሳባችንን ወደ ጥናት ለውጠን በደብዳቤ ለክልሉ መንግስት፣ ለክልሉ ከተማ አስተዳደር አቀረብን። እነሆ ፈቃደ እግዚአብሔር ሆኖ ሁለቱንም እዚህም እዚያም ያሉትን ሁለቱንም ባሕረ ጥምቀቶች በተከታታይ መንግስት የሚገባ ጥያቄ ነው፣ ጥያቄያቸው ትክክል ነው፣ ድሮም የሚያከብሩት ከጣና ዳር ነበረ፣ ከጊዜ በኋላ ወደዚያ ተወሰዱ፣ ስለዚህ ይህንን ጥያቄ መግፋት አይገባንም፣ የመብት ጥያቄ ነውና ይገባቸዋል ተብሎ ይህ ቦታ ቀጥሎም ደግሞ ጣና ዳር ያለው አባይ ዳር ያለው ይሄ ጣና ዳር ያለው ሌላው ሁለተኛው ተሰጠን ማለት ነው። አንደኛና ሁለተኛ ቁጥር የላቸውም። ሁለቱም በአንድ ሀገረ ስብከት የሚመሩ አብያተ ክርስቲያናት ታቦተ ሕግ ይዘው የሚያድሩባቸው አንድ ስለሆኑ አንድም ሁለትም ብለን የምንጠራቸው ናቸውና መንግስት ይህንን ስላደረገልን እግዚአብሔር ይመስገን እናመሰግነዋለን። መብታችንን ስለጠበቀልን፣ መብታችንን ስላከበረልን፣ ጥያቄያችንን ስለመለሰልን እነሆ ተደጋጋሚ ከዚህም ከዚያም ለማክበር ችለናል። እግዚአብሔር የተመሰገነ ይሁን። አንድ ጥሪ አባይ ማዶ አባይ ማዶ። አሁን እዚህ ሆነን አባይ ማዶ ስንል የትኛው ነው የሚመጣ? አሁን እዚህ ነን አይደል? አባይ ማዶ ካልኔቱ ነው አባይ ማዶ የሚሆነው? እዚያ ማዶ ያለው ነው። እዚያ ሆነን ደግሞ አባይ ማዶ ካልን የትኛው ነው የሚሆነው? እዚህ ነው። ስለዚህ አባይ ማዶ አይደለም መጠሪያው መሆን ያለበት። ምንድነው ስሙ? ክፍለ ከተማው ምንድነው? እንዴ አፄ ቴዎድሮስን ያህል ስም እያለ ሁሉም በየክፍለ ከተማቸው ሊጠሩ ይችላሉ ማለት ነው። ይህ አፄ ቴዎድሮስ ክፍለ ከተማ፣ ጣና ሐይቅ ክፍለ ከተማ በዛው በየስማቸው ስንጠራቸው፣ አለበለዚያም እዚህ ደብረ አባይ ያለ ማኅደረ ስብሐት ልደት በዓታ ለማርያም በየስማቸው ነው መጥራት ያለብን ማለት ነው። ስለዚህ ማዶ ማዶ የምንለው ስለማይገልጽ ሁሉንም በየክፍለ ከተማቸው እንጠራቸዋለን። አለበለዚያም በአድባራቱ ጠርተን እንጠቀማለን ማለት ነው። ይህ ማሳሰቢያ ነው። ቀጥሎ ኮሚቴዎች፣ ጠንካራ ኮሚቴዎች ከካህናትም ከምዕመናንም ጠንካራ ኮሚቴዎች ደከመን ያላሉ። ይሄ ደብር ሰበካ ጉባኤ የሚባል አልተመዘገበም፣ ወደፊትም አይመዘገብም። ምክንያቱም ሌሎች አድባራት እዚሁ በቅርበት ርቀት እዚያው ዙሪያውን ስላሉ ይህ የሁሉም አድባራት ታቦታተ ሕግ ማረፊያ ነፃ አገልግሎት ብቻ የሚሰጥ አስራት በኩራት ካልሆነ በስተቀር ምዕመናንን መዝግቦ ከምዕመናን የአባልነት ክፍያ የማያስከፍል ደብር ቢቸገር አድባራቱ ብቻ የሚረዱት ቢኖረው ደግሞ ቢያገኝ ደግሞ ምዕመኑ አስቦ ከሚሰጠው ወደፊት ይህ ደብር ለአድባራቱ ለተቸገሩ ለአብነት ትምህርት ቤቶች ለገዳማት የሚረዳ ነው የሚሆነው እንጂ የግል ዝም ብሎ በሰው ኃይል ላይ የሰው ኃይል እየደራረበ የሚኖር አይደለም። ይህ የምናየው ቦታ ተለውጦ ከብሮ በልዩ ልዩ ህብረ ቀለማት የሚጎበኝ የሚታይ የሚዳሰስ የምናየው ባህር ዛፍ ሁሉ ሳያስፈልግ በአገር በቀል እጽዋት ብቻ ከብሮ ከፍ ብሎ የቅዱሳን መናኸሪያ እንዲሆን ሆኖ ነው የሚሰራ። ፕላኑ እንደሱ ነው የሚሆነው። ስለዚህ ሁላችሁም አድባራቱ ገዳማቱ የእናንተ ነውና ራሱን የቻለ ደብር አይደለምና እንደ ዓይን ብሌን እንድትጠብቁት
በዚሁ አጋጣሚ አሳስባለሁ። ኮሚቴውም ይህንኑ ስራ ገና ተጀመረ እንጂ ስላልተጠናቀቀ ከሀገረ ስብከቱ ጋር በመነጋገር መሰራት ያለበትን ሁሉ ለማሰራት ዝግጆች ናችሁ ብዬ አምናለሁ። በስም እያንዳንዳቸውን ብጠራቸው ጥሩ ነበረ፣ ግን አንዱን ጠርቼ ሁለተኛውን ባልጠራ ሌላ አድላዊነት ስለሚመስል ሁሉንም ደግሞ በማስታወሻ ስላለያዝኩኝ እንጂ ሁሉም መጠራት የነበረባቸው ጠንካራ የኮሚቴ አባላት ለዚህ ስራ አብቅተውታልና ሰምና ወርቅ ሆነው ከሀገረ ስብከቱ ጋራ ከሚመሩት ጋራ ይህንን ስራ በመስራታቸው አሁንም እልል ብላችሁ እግዚአብሔርን አመስግኑት። እነሱንም እግዚአብሔር ይባርካችሁ በሏቸው። ከዚህ በተረፈ ከሀገረ ስብከቱ ቅድም እንደተባለው ክቡር ስራ አስኪያጁ መላከ ሰላም ኤፍሬም ሙሉ ዓለም እንዲሁም መላከ ብርሃን ፍስሐ ጥላሁን አብረው በመውጣት በመውረድ ሐሳባችንን አንድ አድርገን በአስቸኳይ ይሄ እንዲሰራና ተጠናቆም ታቦተ ሕጉ ረግረግ ስለሆነ ጎርፍም ስለሚገባው ከዛ ወጥቶ በአጭር ጊዜ ውስጥ እዚህ እንዲገባ አድርገዋል። በዚህ የተሳተፋችሁትን ሁሉ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ እግዚአብሔር ያክብራችሁ። ቤተክርስቲያን እንደዚህ ነው። ህብረት ሲኖራት፣ አንድነት ሲኖራት፣ ሰላሟን መሪ ስታደርገው፣ ፍቅርን ስታነግስ ስራ ሁሉ ይከናወንላታል። ፍቅር ሲጠፋ፣ ሰላም ሲደፈርስ፣ እኔነት ባይነት፣ ራስን መውደድ ወይም ራስ ወዳድነት ሲሰለጥን ደግሞ እግዚአብሔር ይርቅና በአንጻሩ የራስ ወዳድነት መሪው ሰሪው ይቀርብና ነገሮቹ ሁሉ ይዛባሉ። ስለዚህ ኃይልን ቅድም እንደተናገርኩት ተጎናጽፈን ንጽህናን ቅድስናን ገንዘብ አድርገን ንጹሐ ባህሪ የሆነው እግዚአብሔር ንጽህናን እንዲሰጠን፣ ኃይል የባህሪ የሆነው እግዚአብሔር ኃይልን እንዲሰጠን፣ ፍቅር ሰላም የባህሪ የሆነው እግዚአብሔር ፍቅርን ሰላምን እንዲሰጠን በጸሎት በመትጋትና በመበርታት ልንሰራው የሚገባንን ሁሉ መስራት ከእያንዳንዳችን ስለሚጠበቅ በዚህ ስራ የተሳተፋችሁትን ከልብ እናመሰግናለን። ሌላው የጽዋ ማህበራት በሙሉ ገሌ ወገሌ ሳለን የጽዋ ማህበራት በራሳቸው እየተነሳሱ ከራሳቸው እስከ ሌላው ድረስ እያስተባበሩ በጉልበታቸውም በገንዘባቸውም በማንኛውም በጎ ተግባርና ተልእኮ ትልቁን ስራም አብረው ሰርተዋልና እግዚአብሔር ይባርካችሁ ብላችሁ አመስግኗቸው። የየአቅማቸውን በበጎ ፈቃድ በበጎ አመለካከት ባለኝ ክትትልና ሪፖርት ሁሉም ስለረዱ በእግዚአብሔር ስም እናመሰግናቸዋለን። ይኸው ተጠናቆ ለምርቃት በመብቃቱም ሁላችሁንም እንኳን ደስ አላችሁ፣ ደስ ይበላችሁ፣ እግዚአብሔር ይባርካችሁ እላለሁ። በዚህ ውስጥ እኔ ያልጠቀስኩት ቢኖር እግዚአብሔር ሁሉንም ስለሚያውቀው እግዚአብሔር የጎደለውን መሙላት የራቀውን ማቅረብ የተዛባውን ማቅናት የእሱ ገንዘቡ ነውና እሱ እንደየስራችሁ ዋጋውን እግዚአብሔር ይክፈላችሁ። ከዚህ በተረፈ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች ሁልጊዜም በሃይማኖታችን እንጽና። ዘመኑ ከባድ ነው። ጠልፎም የሚጥል ነው፣ የሚያነሳ አይደለም። የወንድሙ ውድቀት የሚናፍቀው እንጂ ከውድቀት የሚታደግም አይደለም። የአባቱ የእናቱ ውድቀት ሀፍረት ደስታው የሆነ ትውልድ እንጂ ሐዘኑ የሆነ አይታይም። የአባቶቻችን ስርዓትና ሕግ ነገሩን ለውጦታል። አንድ ትልቅ አባት ልጁን የረገመበት ምክንያት ምንድን ነበረ? የአባት ማን ይባላል? የተረገመበትስ ምክንያት ምንድን ነው? ተረጋሚውስ ማን ነው? የሚነግረኝ ሰው ነው የምፈልግ። በመጽሐፍ ቅዱስ ታሪክ ውስጥ ልጁን የረገመ አባት የረገመበት ምክንያት አለው። ተረጋሚው ማን ነው? ረጋሚው ማን ነው? ምክንያቱ ምንድን ነው? ተራጋሚው ኖህ። መልካም። ተረጋሚውስ ካም። ምክንያቱስ እርቃኑን ስላየው። ሌላ ሳለ ልክ አይደለም የሚል ይሆንን
የለም ማለት ነው። አዎ ተመልከቱ። የተባረኩትስ ምን ስላደረጉ ነው? ምን ስላደረጉ ነው የተባረኩትስ? የተባረኩም አሉ። አዎ ላለማየት ፊታቸውን ዙረው እንዲህ ነው የሄዱት። ተራቁቶ ነው ያዩት። ተራቁቶ አዩት። ያኛው ተራቁቶ በማየቱ ሳቀ። በዋዛ በፈዛዛ በስላቅም ለሌሎቹ ነገረ። እነዚያ ደግሞ የአባታቸውን መራቆት የማይፈልጉ የአባታቸውን ክብር ውርደት የማይሹ ስለነበሩ ልብሳቸውን የሚያጎናጽፉትን መደረቢያውን ይዘው ወደፊት ሳያዩ ወደኋላ ሂደው ደረቡለት። ያ የሳቀው በስላቅ በዋዛ በፈዛዛ ያንን ያደረገው ግን ተረገመ። አሁን የካም ልጅነቱ ሰልጥኗል ማለት ነው አይደለም? አይደለም ተራቁቶ ያየነውን ያልተራቆተውንም ተራቆተ ማለት ተጀምሯል። ያስ ያየውን ነው የተናገረ። አሁን እኮ ፈጠራም አለበት። እንዲህ ብንል ተቀባይነት እናገኛለን ከሚል ሰበብ ያልተራቆቱትን እያራቆቱ ነውርና ስም የሚሰጡ እንዳሸንፈልተዋል። በአንጻሩ ለቤተ ክርስቲያን ተቆርቋሪዎች፣ ጠበቃዎች እንደሆኑም ይነግሩናል። ጥብቅና ግን ሰውን እያራቆቱ የቤተ ክርስቲያንን ክብር እየገፈፉ መኖር አይደለም። የቤተ ክርስቲያን ጥብቅና የተራቆተውን እያለበሱ በአንጻሩም ደግሞ ተራቁቶ ቅድስት ቤተ ክርስቲያንን ደፍሮ ልግባ የሚል ቢኖር አይ ግዴለም የንስሐ ልብስህን ልበስና ከዚሁን እያሉ እያስተማሩ በሕግና በሕግ በስርዓትና በስርዓት ብቻ እየፈጸሙ እያስፈጸሙ ቢኖሩ እነሱ ተቆርቋሪዎች ናቸው፣ የቤተ ክርስቲያንን ክብር እንደ ቤተ ክርስቲያን። ከዚያ በተረፈ ግን ዝም ብሎ ያዘው፣ ልቀቀው፣ ጣለው፣ አባረው፣ ምታው፣ ግፈፈው፣ እሱ ካህንህ አይደለም እሱ እንዲህ አይደለም እያሉ መከራ ማየቱ ካማዊነት ካልሆነ በስተቀር በስጋ ሆነን ከሆነ በዘር እንደገና ደግሞ በእርግማኑ ምንምሰለው ካልሆነ በስተቀር ሌላ ትርጉም ያለው አይመስለኝም አባቶቻችን ስላላስተማሩን። ስለዚህ ለንስሐ የሚበቃውን ንስሐ በመስጠት እና ተጠንቀቁ ነው። አንድ ብሂል አለ። አንድ ሰው ዛሬ አንድ ነብር አየሁ። ያየሁት ነብር 40 ክንድ ይሆናል ጅራቱ። 40 ክንድ ያውም ነብር ነው እኮ መቼ ለክቶት መቼ እንትን ብሎት አይደለም፣ ግምትም አይደለም። 40 አራ በዛው አንተ እንዴት 40 ይሆናል? 40ማ ሊሆን አይችልም። አይ እንደው 30 ሳይሆን ይቀራል። አረ እንደው አሁንም አብዝተዋል ግድ የለም ሲል ሲከራከሩት ብትፈልጉ ያለ ጅራት አስቀሩት አለ። መጨረሻ ላይ አላዋጣው ሲል ያለ ጅራት አስቀሩት ነው ያለ። ይህችን ቤተ ክርስቲያን ያለ ልጆቿ ለመግፈፍና ብቸኛ ለማድረግ ህንፃ ቤተ ክርስቲያን ለማሳየትና ለሌላ ወራሽ ለማስተላለፍ ከውስጥና ከውጭ አንዳንዶች ሳይገባቸው፣ አንዳንዶች ገብቷቸው፣ አንዳንዶች በመንፈሳዊ ቅናት በመንፈሳዊ ኃይል እግዚአብሔርን ያመሰገኑ መስሏቸው፣ አንዳንዶች በስሌትና ቤተ ክርስቲያኒቱን ገፍቶ ለመጣል በጥላቻ ተመስርተው የባዕዳን መሳሪያዎች ሆነው የሚጮሁ በስተዋልና ቆም ብላችሁ አዳምጡ። ቆም ብላችሁ አስቡ። ቆም ብላችሁ ራሳችሁን መርምሩ። የቅድስት ቤተ ክርስቲያንን ክብር እንጠብቅ። አባቶቻችን ክብሯን የጠበቁበት መንገድ አለ። ክብሯን የሚያስጠብቅ ሕግ ሰርተውልናል። ክብሯን የሚያስጠብቅ ስርዓት ደንግገውልናል። ክብሯን የሚያስጠብቅ እያንዳንዱ ነገር ተቀምጦልናል። በዚያ መሰረት ተናበን መሪና ተመሪ ሕዝብና ካህናት አንድ ላይ ሆነን የቅድስት ቤተ ክርስቲያንን ክብር ጠብቀን መኖር እስካልቻልን ድረስ ዘመን በወለደውና በፈጠረው
ነገር እያተረማመሱ እያምታቱ ቤተ ክርስቲያንን ባዶ ለማድረግ ለማስቀረት የሚደረገውን ጉዞ ቆም ብላችሁ እንድታዳምጡ በቤተ ክርስቲያን ስም አደራላለሁ። በበጎ በመንፈሳዊ ቅናት የሚሰሩትን እያደነቅኩ ግን መንፈሳዊ ቅናት ይህ አይደለምና በአባቶቻችን ሕግና ስርዓት እንዲመሩ መልእክቴን አስተላልፋለሁ። ዝም ብሎ በግዴለሽነት በባዕድ መሳሪያነት ለወጪ ለወራጁ ለማያምነው ለሁሉም እንዲሁ ዝም ብለን እናሳጣለን እንከሳለን በሚል ያሉት ደግሞ አስተውሉ፣ ንስሐ ግቡ፣ ይበቃችኋል ብዬ በቤተ ክርስቲያን ስም መልእክቴን አስተላልፋለሁ። ከዚህ በተረፈ ቅድስት ቤተ ክርስቲያን ሁልጊዜም ኃይልን መጎናጸፍ አለባት። ኃይል ስታጣ ነው ጠላት የሚደነፈው ማደሪያ እየፈለገ። ኃይሏ ጉልበቷ ሲደክም ነው ማንም እንደፈለገ የሚናገረው የሚወጣው የሚወርደው። ስትዝልና ግዴለሽ ስትሆን ነው ስጋዊ ፍላጎትና ስጋዊ ጥቅም፣ ምኞት፣ ስልጣን ሲገዛት ነው ይህ ሁሉ ፈተና የሚመጣው። ስለዚህ ባላስፈላጊ ምኞት ባላስፈላጊ ጥቅማ ጥቅም መዋጥን ሁላችንም ትተን የእግዚአብሔር ሁነን እግዚአብሔር መርጦናልና በየተመረጥንበት በየደረጃችን የቤተ ክርስቲያንን ኃይል እንመልሰው። ትናንትና የምትፈራው የምትከበረው ሁሉም የሚንቀጠቀጥላት ቤተ ክርስቲያን ዛሬ ሁሉም ብድግ ብሎ ትንሹም ትልቁም ከፍ ዝቅ ሲያደርጋት መስማት ሞት ይሻላል። የስምንተኛውን ሺህ ውሃ አታጠጣኝ ያሉ አባቶች ነበሩ። ሞት ይሻላል። ለመር ነው። አሁን ግን ለምደነው ያው ክርክር ሆኗል፣ እሰጥ አገባ ሆኗል። እንዲህ አለ እየተጠላለፍን ነው ያለ ነው። ስለዚህ የቤተ ክርስቲያን ኃይል ተቀደስ ይወንሴ ኃይለ ነውና ቅድስናውን ኃይሉን ገንዘብ እናድርግ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይጠብቃችሁ። ዋካየ